አይቴ ብሔራ ለጥበብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ ሊቀ ብርሃናት አባ ወልደ ሰንበት የዚህ ታላቅ ደብር አስተዳዳሪ፣ በዚህ አውደ ምሕረት የምትገኙ ሊቃውንተ ቤተክርስቲያን፣ ቀሳውስት፣ ዲያቆናት፣ ምዕመናት በእግዚአብሔር ስም እንደምን አደራችሁ? አሜን። ለምሕረት በቸርነት የጠበቀን ከዚህ ጊዜ ያደረሰን እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። አሁን የተወሰነ ደቂቃ ከኔ ጋር ቃለ እግዚአብሔርን እንነጋገራለን። ለትምህርታችን መነሻ የምናደርገው በዮሐንስ ወንጌል ምዕራፍ 2 ቁጥር 16 ላይ የሚገኘውን የጌታችን የመድኃኒታችን የኢየሱስ ክርስቶስን የቅዱስ ወንጌል መልእክት ይሆናል። በዚህ ቦታ ላይ ጌታችን ኢትግበሩ ቤተ አቡየ ቤተ ምስያት፣ የአባቴን ቤት ገበያ አታድርጉ የሚል ቀጥተኛ ትእዛዝ ያስተማረበትን፣ ቤቱን ያከበረበትን፣ የቤተ መቅደሱን ክብር ያስተማረበትን ነው። በዚህ ሳምንት ቤተክርስቲያንም ለምዕመናን የምታስተምረው እንግዲህ አብይ ጾም ሳምንታት የየራሳቸው ስያሜም የትምህርት ይዘትም አላቸው። ይህኛው ሶስተኛው ሳምንት ምኩራብ ተብሎ ነው የሚጠራው። ከእሑድ እስከ ቅዳሜ፣ ከእሑድ እስከ ቅዳሜ 7ቱ ቀናት የራሳቸው ክፍል ናቸው። ስለዚህ ምኩራብ የምንለው ክፍል ከዛሬ ጀምሮ እስከሚቀጥለው ቅዳሜ ድረስ ይቆያል። በሊቃውንቱም አገልግሎት በስብሐተ ነጉም በማህሌቱም በዚህ በአውደ ምሕረቱም የሚነገረው ተመሳሳይ ተያያዥነት ያለው ነው። እግዚአብሔር አምላካችን ቤቱን ያከበረበትን በምኩራቦቻቸው የተገኘ ወንጌልን ያስተማረበትን በመርከብ ሆኖ ወንጌልን እያስተማረ ባሕር የገሰጸበትን ቤተክርስቲያን የምታስተምርበት ሳምንት ነው። ታዲያ በተለይ ጎልቶ የሚታየው ቅድም በተነሳንበት በዮሐንስ ወንጌል ምዕራፍ 2 ከቁጥር 13 ጀምሮ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን እመቤታችን አስከትሎ ወደ ቤተ መቅደሱ በወጣ ጊዜ በቤተ መቅደሱ የማይገባ ሥራ ሲሰሩ አገኛቸው። እንዲህ ተሰብስቦ ቃለ እግዚአብሔር በሚነገርበት፣ ጸሎት በሚጸለይበት፣ ትምህርት በሚሰጥበት ቦታ በሬዎችን፣ ላሞችን፣ ፍየሎችን፣ በጎችን ሌላውንም ሕይወት የሌለውን ቁሳቁስ ይዘው ገብተው እየሸጡ እየለወጡ ቤቱን ገበያ አድርገው አገኛቸው። ዘመኑ ትንሽ አስቸጋሪ ዘመን ነበረ። በዚያ ዘመን ኢየሩሳሌምን ሮማውያን በቅኝ ግዛት ይዘዋታል እና ከእስራኤል አካባቢ ከሮም ቀይ ግዛት ነፃ እንወጣለን ብለው በሽፍትነት የሚኖሩ ነበሩ። የሮም ነገስታት ደግሞ እነዚህን ለመቆጣጠር ሲል ያወጣው ሕግ አለ። በዚህ ምክንያት ህዝቡ እንደ ልቡ መገበያየት በተለመደው የገበያ ቦታ ወጥቶ ገብቶ ነግዶ ማትረፍ ተቸግረው ስለነበር እንግዲህ ከዚያ ሸሸን መስሏቸው ቢያንስ ቤተ መቅደሱ ስለሚፈራና ስለሚከበር ለቤተ መቅደሱ ክብር ሲሉ ሀብታችን ከመዘረፍ ይድናል በሚል ከማይሆን ቦታ ከቤተ መቅደሱ ገብተው እየሸጡ እየለወጡ አገኛቸው። እንዲህ ያለውን ጌታችን ወደፊትም መጥፎ ልማድ ስለሚሆን በትዕግስት አላለፈውም። በቤተክርስቲያን አካባቢ እንዲሁ በምክር በተግሳጽ የሚታለፍ አለ፣ በትዕግስት የማይታለፍ ደግሞ አለ።
እንዲህ ያለው ቤቱን መዳፈር በትዕግስት የሚታለፍ አይደለምና ወገብረ መቅሰፍተ ጥብጣቤ ዘሀብል የገመድ ጅራፍ አዘጋጅቶ ከብቶቹን፣ በጎቹን፣ ፍየሎቹን እየገረፈ ከዚህ አካባቢ አስወጣቸው። በአንድ በኩል ደግሞ ርግቦችን የሚሸጡ ወርቁን ለብር ብሩን ለወርቅ የሚለውጡትን ሌላም ቁሳቁስ የሚለውጡትን ደግሞ ወገፍታ ማዕዳት የሆኑ ለመወልጣን ድርድራቸውን በሙሉ ገለባበጠባቸው። ርግብ ሻጮችን አሰስሉ ዋውፁ ዘንተ እምዝየ ይህንን ከዚህ አስወግዱ አላቸው። እንደ በሬዎቹ ቢገርፋቸው ርግቦቹ ይሞታሉ። አይሁድ ደግሞ ኋላ ጌታን ሲገድሉት እኛ እኮ የገደልነው ርግቦቻችን ገድሎብን ነው እንዳይሉ ጌታ የሚሞተው ያለ ምክንያት ነው። የገደሉት ያለ ምንም ምክንያት ነው። ስለዚህ ለሞቱ ምክንያት ይሄ ነው እንዳይሉ ርግብ የያዙትን ይሄንን ከዚህ አስወጡ አላቸው። ገንዘቡን ድርድሩን ገለባበጠ፣ ከብቶቹን አስወጣ። ርግቦቹን ደግሞ አውጡ ከዚህ ይትግበሩ ቤተ አወየ ቤተ ምስያት የአባቴን ቤት ገበያ አታድርጉ። ቤቴ የሰ ቤተ ጸሎት ትሰመይ ቤቴ የጸሎት ቤት ነው። ሰውና እግዚአብሔር የሚነጋገሩበት አባትና ልጅ የሚገናኙበት የእረፍት የሰላም ቦታ ነው። የነፍስ መረጋጊያ ቦታ ነው። እናንተ ግን የተቀማው የተሰረቀው እንዲሸጥበት አደረጋችሁት። የወንበዴ ዋሻ የቀማኛ ጋሻ አደረጋችሁት። አይገባም፣ አስወጡ ከዚህ ብሎ ቤቱን ባጸዳ ጊዜ ደቀ መዛሙርቱ ነገሩ ገርሟቸዋል። ብዙ ነገር ሲታገስ ያውቁታል፣ ታግሶ ሲያልፍ። ይህንን ግን ታግሶ አላለፈውም። በዕለቱ ነገሩ አልተገለጸላቸውም ነበር። ኋላ ግን ጌታችን ሞትን ድል አድርጎ ከተነሳ በኋላ ይላል ቅዱስ ዮሐንስ በወንጌሉ ሲጽፍ በዳዊት መዝሙር 68 ቁጥር 9 ላይ እስመ ቀናተ ቤትከ በልዓኒ ትዕይርቶሙ ለእለ ይትዕየሩከ ወድቀ ላዕሌ የቤትህ ቅናት አቃጠለኝ የሚል ተጽፎ ትንቢት ተቀምጧልና ጌታችን ከሞት ከተነሳ በኋላ ለካ ዳዊት እስመ ቀናተ ቤትከ በልዓኒ የቤትህ ቅናት አቃጠለኝ፣ ለቤትህ የቀናሁት ቅናት እንደ እሳት አቃጠለኝ ብሎ ትንቢት የተናገረው ይሄንን ነበር። ጌታችን ለቤቱ ቀንቶ ቤቱን አስከብሮ በቤቱ ይነግዱ የነበሩበትን አስወጥቶ ሲሰድ በዕለቱ ባይገነዘቡትም ከሞት ከተነሳ በኋላ ግን አስታወሱ ይላል ቅዱስ ዮሐንስ። እንግዲህ ራሱን ጨምሮ ነው። ያኔ ቤቱን ሲያጸዳ ከብቶቹን ሲያስወጣ ትዝ አላለንም ነበር፣ አላሰብነውም ነበር። ከሞት ከተነሳ በኋላ ግን የዳዊት ትንቢት እየተፈጸመ እንደሆነ ያን ጊዜ አወቅን ይላል። እንግዲህ ጌታችን ይህን ያደረገበትን የምናስብበት ሳምንት ነው። ብዙ ምስጢር አለው። ክርስቲያኖች በቁሙ በቀጥታ ሲተገበር በቤተ ክርስቲያን አይነገድም። ይሄ ዕለት የቤተ መቅደስ ክብር የሚነገርበት ነው። ቤተ መቅደስ ወይም ቤተ ክርስቲያን ከሌላው ከመኖሪያ ቤታችን የተለየ ስጋው ደግሞ የሚፈተትበት ቅዱሳን ነዋያት ከታቦቱ ጀምሮ ያሉበት ስብሐተ እግዚአብሔር ዕለት ዕለት የሚደርስበት ሰውና እግዚአብሔር የሚገናኝበት ስጋዊ ምግብ የማይበላበት የማይጠጣበት የተለየ ቦታ ነው። መካነ መስዋዕት፣ መካነ ጸሎት፣ መካነ ትምህርት ነው ቤተ ክርስቲያን። አሁን እዚህ ለምሳሌ እቺ የመጀመሪያዋ ቅጽር አለች። ከዚህ ከመጀመሪያዋ ቅጽር ውስጥ ጸሪቀ መበለት እንኳን አይፈተትም። ቤተ ክርስቲያን 3 ክፍል ነው ያላት። ያው አሁን የቦታ ጥበት እየገጠመ በተለይ በከተማ አካባቢ የቦታ ጥበት ምን እያስቸገረ ነው እንጂ ቤተ ክርስቲያን በሕጓ 3 ክፍል ነው ያላት። የመጀመሪያው ክፍል ይሄ ነው። ይሄ ዋናው ቤተ መቅደሱ፣ ከዚህ ማህሌቱ፣ ቅድስቱ፣ መቅደሱ አንድ ክፍል ነው። ሁለተኛው ደግሞ ይሄ ምዕመናን ጸሎት የሚጸልዩበት የሚማሩበት
ሁለተኛው ክፍል። ሶስተኛው ክፍል ደግሞ ከዚህ ከሁለተኛው በተቀጥሎ ያለው ሰፊው ክፍል የየራሳቸው ተግባር አላቸው። ይሄኛው የዓለመ ሥላሴ ምሳሌ ነው። የጽርሐ አርያም፣ የመንበረ ስብሐት፣ የሰማይ ውዱድ ምሳሌ ነው። ይሄ እንደምታዩት መጀመሪያ ቅኔ ማህሌት አለ፣ ቀጥሎ ቅድስት አለ፣ ስጋው ደግሞ የምትቀበሉበት፣ ቀጥሎ ውስጠኛው ቤተ መቅደሱ አለ። ዓለመ ሥላሴም ሰማይ ውዱድ፣ መንበረ ስብሐት፣ ጽርሐ አርያም ተብላ ትገለጻለች። ይሄ ዓለመ ሥላሴ ምሳሌ ነው። በሥላሴ መንበር ዙሪያ መላእክት 24 ሰዓት ያለ እረፍት ቅዱስ 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 እያሉ ፈጣሪያቸውን ያመሰግናሉ። በዚህ ቤተክርስቲያንም ይሄው ነው የሚደረገው። እንደምታውቁት ሰዓታቱ ቀሳውስቱ በሰዓታት ሊቃውንቱ በማህሌት በቤተ መቅደሱ ቅዱስ 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 እየተባለ እግዚአብሔር ይመሰገንበታል። ይሄ ዓለመ ሥላሴ ምስል። ይሄኛው ሁለተኛው ቅጽር፣ የመጀመሪያው ደግሞ የዓለመ መላእክት፣ መላእክት የሚኖርባቸው ራማ፣ ኢዮር፣ ኤረር የምንላቸው 3 ከተሞች አሉ። የነዛ ምሳሌ ነው። መላእክት እንደኛ አይበሉም አይጠጡም፣ ስጋዊ ምግብ አያሻቸውም፣ እረፍት የላቸውም፣ እንቅልፍ የለባቸውም። ያለምንም እረፍት ያመሰግኑታል። ያው ምስጋናው ምግብ፣ ልብስ፣ እረፍት ሆኗቸው ነው የሚኖሩት። ስለዚህ ይሄኛው ቅጽር የዓለመ መላእክት ምሳሌ ስለሆነ እዚህ ከሁለተኛው ቅጽር ምግብ አይበላም፣ ጻድቃ በመለትም ዝክርም አይደረግም። ከዚህ ከመጀመሪያው ቅጽር ሰው አይቀበርበትም፣ ሰው አይቀበርበትም። ከዚህኛው ክፍል በምስራቁ ቦታ ምናልባት ሊቃነ ጳጳሳት ሲያርፉ ይቀበራሉ። ከዛ ውጭ ግን ከዚህ ውስጥ እንዳልኳችሁ ይሄ የጸሎት ቦታ የትምህርት ቦታ ነው። አውደ ምሕረት ይባላል። አውደ ምሕረት ማለት ምዕመናንም ማስተማሪያ ወይም ደግሞ ምዕመናን ከእግዚአብሔር ምሕረት የሚቀበሉበት የምሕረት ቦታ የምሕረት አደባባይ ነው። አሁን በምሕረቱ አደባባይ ነው ከብት፣ ፈረስ፣ በቅሎ፣ በሬ፣ ላም፣ በግ፣ ፍየል አስረው ሲሸጡ ያገኛቸው ጌታችን። ይህንን መታገስ ስለማይገባ ጅራፍ አዘጋጅቶ አስወጥ ብሎ በቁጣ በተግሳጽ ቤቱን አስከበረ። ይሄ የጸሎት ቦታ ነው አላቸው። ቤቴ የሰብ የተጸሎት ሰማይ ቤቴ የጸሎት ቤት ነው። ከእግዚአብሔር ምሕረት ከእናንተ ጸሎት የሚቀርብበት እንጂ ምድራዊ ገንዘብ ሳንቲም ማትረፊያ አይደለም። በዚህ ቦታ መንፈሳዊ ንግድ ነው የሚነገረው። ቤተክርስቲያን እኮ መንፈሳዊ ንግድ ገበያ ናት ይላታል ሊቁ በሃይማኖተ አበው። ይቺ መንፈሳዊ ንግድ ናት፣ ትርፏም ሰማያዊ ረቂቅ ነው ይላል። በወርቅ በብር ሳይሆን ትርፉም ወርቅ ብር ሳይሆን ረቂቅ ሰማያዊ ክብር ሰማያዊ ጸጋ የሚተረፍባት የንግድ ቦታ ናት። ግን ለጎበዝ ነጋዴዎች ነው። ማልደው ገስግሰው ለሚመጡ ለማህሌቱ፣ ለኪዳኑ፣ ለቅዳሴው ፈጥረው ለሚመጡ ይቺ ቦታ የመንፈሳዊ ንግድ ቦታ ናት። አሉ ብልህ ነጋዴዎች ሊቃውንቱ ማህሌት ሲጀምሩ አብረው የሚገኙ የማያልፋቸው መንፈሳዊ በረከቱ ብዙ አባቶች፣ ብዙ እናቶች፣ ብዙ ወንድሞች እናቶች አሉ። ኪዳኑ የማያልፋቸው፣ ቅዳሴው የማያልፋቸው አስቀድሰው ደግሞ ስጋው ደሙን የሚቀበሉ። አሁን ቅድም እያየው ነበረ እናቶች፣ ብዙ እናቶች ልጆቻችሁን እያቆረባችሁ ነው። ጥሩ ነው፣ ጥሩ ነው፣ ጥሩ ነው። እናንተ መቼ ነው የምትቀበሉት? እንዲያው ሰርግ ቦታ ሄዳችሁ፣ ግብዣ ቦታ ሄዳችሁ ልጆቻችሁን ብቻ አብልታችሁ እናንተ ሳትቀምሱ ነው የምትመለሱት? ባለቤቱስ ምን ይላችኋል? ምን ይታዘብ እንዴ? እኔ ምግብ ያዘጋጀሁት ለሕፃናት ነው እንዴ ብሎ ከፍተኛ ወቀሳ ነው የሚያደርስብን እኮ። ከግብዣ ቦታ ሄደን ልጆቻችን ይዘን ከሰርግ ቦታ ሄደን ልጆቻችን ብቻ አብልተን ስንት ለፍቶ ደክሞ አውጥቶ ወጪ አውጥቶ አከናውኖ ሲያቀርብልን ሕፃናቱን ብቻ አብልተን እኛ ዝም ብንል ያ የግብዣው ባለቤት ከዚያ በኋላ እኛን ዘመድ ያደርገናል? ፊቱንስ እናያለን? ከእኛስ ቤት ይመጣል? ብንጠራው ይመጣል? ለዛውም እኮ ለዚያ ተራና ምድራዊ ለአንድ ጊዜ ጧት በልተውት ለማታ፣ ማታ በልተውት ለጧት ለሚያስፈልገው ምግብ ማለት ነው። የባህሪ አምላክ ክርስቶስ የዘላለም ሕይወት የሚሰጠውን
ከእርሱ ጋር የሚያኖረውን መንግስቱን የሚያወርሰውን ስጋውን ደግሞ ሁልጊዜ ደግሶ በጣም ይገርማል። እኛ ለሕፃናት አንሰን እንመለሳለን። ይሄ እንግዲህ እኛን አሳላፊዎቹንም ያስወቅሰናል። አሳላፊዎቹ ካህናት አሳላፊዎች ናቸው፣ የእግዚአብሔር መጋቢዎች ናቸው። አሳላፊ ለሕፃናት ብቻ እንጀራውን፣ ወጡን፣ ጠላውን ሰጡ። ትልልቆቹን ያለፈ እንደሆነ ከባድ ነው። ትልልቆቹም የሄዱ ሂደው ሳይቀምሱ ከተመለሱ ከሰውየው ጋር ከጋባዡ ጋር መቆራረጣቸው ነው። ምዕመናን ከክርስቶስ ጋር እንዴት ነው ፊት ለፊት የምንተያየው? በቃ ንግዱ አልገባንም ማለት ነው። የዚህ ቤት ጥቅም አልገባንም ማለት ነው። ሰው ገበያ ሰርግ ቤት ሄዶ ግብዣ ቤት ሄዶ ምንም ሳይቀምስ ይመለሳል። ጤነኛ ከሆነ የጤና ችግር ካልገጠመው በስተቀር ሰው ተጋብዞ በክብር ቦታ እና ብላልኝ ጠጣልኝ በዚህ ጊዜ ተብሎ ሄዶ ከሰው ሰርግ ምንም ሳይቀምስ ክርክም ብሎ ከተመለሰ ከሰውየው ጋር ከጋባዡ ጋር ተኳርፏል ማለት ነው። የእኛ ምዕመን ከክርስቶስ ጋር ተኳርፎ ነው የሚኖረው። እንዲህስ እንጀራ ይመስላችኋል? እንዲህስ ተራ ነገር ነው? ስጋውን እኮ ነው የሰጠን የዘላለም ሕይወት የምናገኝበትን። ምክንያቱ ብዙ ነው። እኔ እንደው እንዲህ ስለሆንኩ እኔ እንዲያ ስለሆንኩ እንዴ! በስጋው ደግሞ ምንም ምክንያት አያዋጣም። ክርስቲያኖች ትልቆቹም ትንሾቹም ወንዶቹም ሴቶቹም እየተዘጋጀን እየመጣን መቀበል። ሕፃናትማ ንጹሐን ናቸው፣ ንጹሐን ናቸው። ጸጋ እግዚአብሔር እንዳይለያቸው፣ ረድኤተ እግዚአብሔር እንዳይለያቸው በሁለት ወሩም በሶስት ወሩም ብናቆርባቸው። እኛ ግን ሁልጊዜ የምንቀጥፍ፣ ሁልጊዜ የምንዋሽ፣ ሁልጊዜ ስህተት የምንሰራ ስለሆን ቶሎ ቶሎ መንጻት ያለብን እኛ ነን። ረሃብተኞቹ እኛ ነን። ቶሎ ቶሎ መብላት ያለብን፣ የጤና ችግር ያለብን መድኃኒት ረስገው ደግሞ እኮ ምን በድለው እኛ ተቀምጠን ያልበደሉትን አቅርበን። ይሄ ቀልድ፣ ክርስትና ቀልድ አይደለም። ስጋውን የማይቀበል ክርስቲያን በምንም መስፈርት መንግስት ላይ ሊገባ አይችልም። አንዳንዶቻችን ምናልባት ያከበርን ይመስለናል። አሁን ብዙ ሰው እንደዛ ነው፣ እንደው ፈሪሃ እግዚአብሔር ይመስላል። አይደለም፣ ይሄ ጥላቻ ነው የሚባለው እንዴ። አንዳንዱም ኃጢአት እንዳይሆንበት ለመጠንቀቅ ነው እንደዛ የሚያደርገው። በነገራችን ላይ የመጨረሻው ኃጢአት ስጋው ደግሞ አለመቀበል ነው። እርግጥ ነው ሰው መግደል ኃጢአት ነው፣ መስረቅ ኃጢአት ነው፣ ዝሙት ኃጢአት ነው፣ ብዙ ኃጢአት አለ፣ ብዙ ኃጢአት አለ። የመጨረሻው ትልቁ ኃጢአት ግን ስጋው ደግሞ አለመቀበል ነው። ይሄንን እንዳትዘነጉት። ያከበርን መስሎን አይ የሥራዬ ጠባይ ምናምን አኗኗሪ የምንለው ምክንያት እንግዲህ ኃጢአት ሆነ ብላለን። ስጋው ደግሞ አለመቀበል ነው የመጨረሻውና ከፍተኛው ኃጢአት። ይሄን አትርሱ። ምናልባት የእኛም ችግር ሊሆን ይችላል። እና ይሄ ቦታ ትልቁ ንግድ ደግሞ የመጨረሻ ዋናው ትርፍ በዚህ መንፈሳዊ ቦታ ስጋው ደግሞ ነው። አለዛ እንደው ገበያ ሄዶ ሳይሸጥም ሳይገዛም እንደተመለሰ ሰው መሆናችን ነው። እንደው ገበያ ሄዶ ዝም ብሎ ሩቅ ቦታ ሄዶ ትራንስፖርት አውጥቶ ሄዶ ጠይቆ ብቻ ሳይገዛም ሳይሸጥም መመለስ እኮ ጥቅም የለውም። ሁሌ ጠያቂ እንመጣለን፣ ይነገራል። ስጋው ደግሞ ተቀበሉ፣ እንመጣለን፣ ይነገራል። እንዴ ምን ያመላልሰናል? ማንገዛ ማንሸጥ ከሆነ እና ይሄ ቦታ ሁልጊዜ መንፈሳዊ ሰርግ የሚከናወንበት ነው። ሁልጊዜ መንፈሳዊ ሰርግ፣ ሰማያዊ ሰርግ፣ መንፈሳዊ ግብዣ የሚዘጋጅበት ነው። ብልሆች ነገሩ የገባቸው እጃቸውን ታጥበው ሰውነታቸውን አንጽተው መጥተው ግብዣውን በልተው ጠጥተው ይመለሳሉ። ጋባዡ ጌታቸው በብሩህ ገጽ ይቀበላቸዋል፣ ደስ ብሎት እንኳን መጣህልኝ እንኳን መጣሽልኝ ብሎ። ሌሎቻችን ደግሞ መተን ስንመለስ አይ ሁልጊዜ ስናስከፋው የምንኖረው ስንመጣ ሳንቀበል ስንሄድ፣ ስንመጣ ሳንቀበል ስንት ዘመን እንዳስከፋ ነው አስቡት ጌታችን። እና ይሄንን ቦታ በትክክል አለመረዳት ነው ስጋው ደግሞ ሳይቀበሉ መሄድ። ክርስቲያኖች አንድ ክርስቲያን ካስቀደስ ስጋው ደግሞ መቀበል ነው። ንስሐ አባት አለው አይደል? በቃ ኑዛዜ የሚያስፈልገው ነገር አለ ካለ ለምን ያውለዋል ያሳድረዋል? ለንስሐ አባቱ መንገድ ነው። ካህናት የተሰጡን እኮ ዕለት ዕለት እያገኘን እንድንፈወስባቸው ነው። እና የዚህ ቦታ ጥቅም ሲገባን እንደዛ ነው የሚሆነው።
አይሁድ ግን እንዲህ ያለውን ቦታ ገበያ አድርገው ስላገኘ ጌታችን ከለከለ። ስለዚህ ይሄ ቦታ የመስዋዕት፣ የጸሎት፣ የምስጋና፣ የትምህርት ቦታ ነው። ከሁለተኛው ቅጽር በኋላ ደግሞ ይሄኛው የዓለ መላእክት ነው ብያችኋለሁ። የዓለ መላእክት ያኛው ውጨኛው ክፍል ደግሞ የዚህ ዓለም ምሳሌ ነው። በዚህ ዓለም ኃጢአተኛውም ጻድቁም በጣም ብዙ ሰው ይኖርበታል። ከዚህኛው ቅጽር ውጭ ያለው ቅጽር ሰው የሚቀበርበት፣ ምግብ መብላትም አይከለከልም፣ ዝክር ይዘከርበታል፣ ጻድቅ መብለቱ ይፈተታል፣ ደጀ ሰላሙም ምኑም ሰው የሚውልበት የሚያድርበት፣ የደቀ መዛሙርት መኖሪያም ይቻላል። ይችኛይቱ ግን እዚህ ቦታ ላይ ምንም ነገር የሚበላ የሚጠጣ ይዞ አይመጣም። በዚህ ቦታ የሚበላው የክርስቶስ ሥጋ የሚጠጣው የክርስቶስ ደም ብቻ ነው። ከዛ ውጭ ማየ መቁረር ሥጋው ደግሞ ለተቀበሉ ሰዎች የማቁረሪያው ጸበል ብቻ ነው የሚጠጣው። ስለዚህ የቤቱን ክብር ተረድቶ ማክበር ተገቢ ነው። ጌታችን በዚህ ዕለት የቤቱን ክብር በከፍተኛ ተግሳጽ ያሳየበት ቀን ነው። ስለዚህ ይሄ ቤት ከሌላው የተለየ የከበረ ቦታ ነው ማለት ነው። ቤተክርስቲያን በስርዓቷ ቤተ መቅደስ ሲታነጽ ዝም ብሎ ዘጉተው አይገባበትም። ታንጾ ካለቀ በኋላ ሊቃነ ጳጳሳት መጥተው የሚደርሰው ጸሎት የሚጸልየው ጸሎት ተጸልዮ በሜሮን ከውስጠኛው ከመቅደሱ ጀምሮ ቅዱሱን ቅኔ ማለትን ይሄንን ውጨኛውን ጭምር በሜሮን እየቀቡ እየጸለዩ ያትሙታል፣ ይቀድሱታል። ከዚያ በኋላ ይሄንን የሚነካ ሁሉ የተቀደሰ ይሆናል ይላል። ይሄን የሚነካ ለዛ እኮ ነው እኛ ቤተ መቅደሱን በእጃችን ሽት አድርገን ሰውነታችን ደስ ብሎን የምንስበው ዝም ብለን አይደለም። ሞኞች ስለሆን መናፍቃን እንደሚሉት ሞኞች ስለሆን አይደለም፣ ተላሎች ስለሆን አይደለም። እኛ በዓይናችን አይተናል። ሊቃነ ጳጳሳቱ በሜሮን ሲያከብሩት ቤቱን ሲቀድሱት አይተናል። እግዚአብሔርን ይህንን ቤት ባርክ፣ ቀድስ፣ አክብር ብለው ሲጸልዩ አይተናል። ስላየናቸው ቤቱ ከብሯልና እየመጣን ደስ ብሎን ድንጋዩን እንስመዋለን። ድንጋዩ መሆኑ ጠፍቶን እኮ አይደለም፣ ተባርኮ ስለከበረ ነው። ስለዚህ ቤተ መቅደሱ የእኛም ቤት ቤተክርስቲያን ይባላል። የምንኖርበት ቤት ግን ይሄኛው የተለየ ነው። ይሄኛው የተለየ ነው። የእኛ ቤት መስዋዕት አይሰዋበትም፣ ጸሎት ብቻ ነው የሚደርስበት። ስግደት እንሰግድበታለን፣ ጸሎት እንጸልይበታለን፣ ምጽዋት እንሰጥበታለን። የክርስቲያኖችን ቤት ትንሿ ቤተክርስቲያን ናት። ዋናው ቤተ መቅደስ ግን ይሄ ነው። ይሄ ቦታ የሰማያዊቷ መንግስት ወኪል ነው። አሁን ለምሳሌ በዚህ ምድር ላይ የሌሎች ሀገራት ኤምባሲዎች በሌላ ሀገር ይገኛል። ለምሳሌ ኢትዮጵያ በጣም ብዙ ኤምባሲ ያለባት ሀገር ናት። ነገራችን ላይ በአፍሪካ በጣም በርካታ ኤምባሲዎች አሉ። የአሜሪካ፣ የእንግሊዝ፣ የአውሮፓዎችም የአፍሪካዎችም ብዙ ኤምባሲዎች አሉ። የነዛ ተቋማት ተግባር የዚያኛውን ሀገር ከዚህኛው ማገናኘት ነው። ስለዚህ አንድ ወደ አሜሪካ የሚሄድ ሰው የግድ እዚህ ሀገር ያለውን የአሜሪካ ኤምባሲ ማግኘት አለበት። ይሄኛው ነው ወደዛ የሚልከው። ይቺ ቤተክርስቲያን የሰማያዊቱ መንግስተ ሰማያት ኤምባሲ ናት። እንመጣለን። ሰው ኤምባሲ ገብቶ ታትሞለት ቪዛ አግኝቶ አይደለም ሄደው ወደሚሄድበት ሀገር የትም ይሄድ። ለምን ሱዳንና ኬንያ አይሆንም? ይሄን ሳያደርግ መሄድ አይችልም ማንም ሰው። ይችኛይቱ ቤትም እንደዛ ናት። የሰማያዊ ቦታ የሰማያዊ ዓለም ወኪል ናት። መተን በጸሎት ህጋዊነታችን አረጋግጠን የመንግስቱ ዜጎች መሆናችን አረጋግጠን በስጋው ደግሞ ዋናው ማህተቡ ስጋው ደግሞ ነው። ተመልከቱ፣ ማህተቡ ሰርቲፊኬቱ ጽሁፉ ጥምቀታችን ነው። ማህተሙ ስጋው ደግሞ ነው። ያን ይዘን ነው የምንገባው። ስለዚህ ይህች ቤተክርስቲያን ያላከችን እዚያኛው ቦታ እንገባ። ለዚህ ነው ጌታችን ዘአሰርክሙ በምድር ይከውን እሱረ በሰማያት ወዘፈታይክሙ በምድር ይከውን ፍትሐ በሰማያት ያለው። በዚህ ምድር ላይ ንስሐ ገብቶ ኃጢአቱን እግዚአብሔር ይፍታ ያላችሁት ስጋውን ደሙን ያቀበላችሁት መንግስተ ሰማያት ይገባል ማለቱ ነው። በዚህኛው ቤተክርስቲያን ግን ንስሐ ያልገባ ስጋው ደግሞ ያልተቀበለ እንደታሰረ ይኖራል እንጂ መንግስተ ሰማያት አይገባም ማለቱ ነው። ስለዚህ ክርስቲያኖች ይሄን ቤት እንጠቀምበት፣ እባካችሁ እንጽደቅበት እንጂ መቀበሪያ ብቻ እኮ አይደለም። ቤተክርስቲያን መጽደቂያ ነው። ቤተክርስቲያን መጽደቂያ ነው። ግን እንድንጸድቅ አልሆንም። ምንም አይተም የለንም እኮ
ምን እኮ ማረጋገጫ የለንም። ዝም ብዙዎቻችን ደካሚዎች ነን። ስንመጣ ስንሄድ የዛሬ ሳምንት የሚቀጥለው ሳምንት መሄድ መምጣት። ክርስትና እንደዚህ አይደለም። ቤቱ የጸሎት ቤት ነው። አለዛማ ከአይሁድ በምን ተለየን? ሌላኛው ኢትግበሩ ቤተ አዌ ቤተ ምስያት ያለው ቤት የሚባለው የእያንዳንዳችን ሰውነት ነው። ክርስቲያኖች የእያንዳንዳችን ሰውነት የእግዚአብሔር ቤት ነው። ስንጠመቅ ሥጋው ደግሞ ስንቀበል አድሮብናል። የተአምሩኑ ከመታቦቱ ለመንፈስ ቅዱስ አንትሙ ይላል ቅዱስ ጳውሎስ። የእግዚአብሔር ታቦት ማደሪያዎቹ እናንተ እንደሆናችሁ አታውቁም እንዴ ይላል። አታውቁም ወይ? ስለዚህ የኛ ሰውነት የከበረ የእግዚአብሔር ቤተ መቅደስ ነው። ይሄንን ቤተ መቅደስ ገበያ ማድረግ ተገቢ አይደለም። ምን ማለት ነው ገበያ ማድረግ? የኛን ሰውነት ይሄስ መሬት ነው የሚሸጠው ይሸጥበታል፣ የሚለወጠው። የኛ ሰውነት ደግሞ ገበያ ሆነ የሚባለው ምን ሲሆን ነው? ምን ሲሆን ነው ሰውነታችን ገበያ ሆነ የሚባለው? አንደበታችን ሐሰት የሚናገር የሐሰት መሸጫ መለወጫ፣ ልቡናችን የቂም መደብር ሲሆን፣ ሰውነታችን የኃጢአት ማከማቻ ሲሆን፣ ያን ጊዜ የኛ ሰውነት ቤተ መቅደስ ነበረ። ነገር ግን እኛ የሰይጣን ገበያ ያደረግነው ይባላል። አይምሯችን በጎ ማሰብ፣ ቅን ነገር ማሰብ ሲገባው ተንኮል ካሰበ፣ ያን ጊዜ ሰውነታችን የእግዚአብሔር ቤተ መቅደስ መሆን ሲገባው ገበያ ሆነ። ደግሞ እኮ የሰይጣን ገበያ ነው። ተንኮል፣ ቂም፣ ኃጢአት፣ እነዚህ ነዋያት የሰይጣን ናቸው። ኢትፍቱ ነዋየ ካልእከ ይላል። ያንተ ያልሆነ የጠላት የሰይጣንን ገንዘብ አትፈልግ ነው የሚለው መጽሐፍ። የብዙዎቻችን ሰውነት የሰይጣን መመላለሻ፣ መገሳገሻ፣ መሸጫ፣ መለወጫ ሆነዋል። ይህም ቤት ካላጸዳ ነው ንጹሐ ባህሪ ክርስቶስ አያድርብንም። ንጹሐ ባህሪ ክርስቶስ ከቂም ጋራ ከተንኮል ጋራ ወንበር ተጋርቶ ተጋፍቶ አይቀመጥም በእኛ ልቡና። ልቡናችን ግን በንስሐ ስናነጻው፣ ከቂም ከተንኮል በእርቅ ስናነጻው፣ ያን ጊዜ ልቡናችንን ዙፋን ያደርገዋል። ንስሐ ገብተን መተን ሥጋውን ደግሞ የተቀበልን ጊዜ፣ ተጣልተን የነበርን ሰዎች ታርቀን ሥጋውን ደግሞ የተቀበልን ጊዜ መጥቶ በልቡናችን ዙፋን ይቀመጣል። ነገር ግን ንስሐ ገብተን ከካህኑ ንስሐ ገብተን መተን ሥጋው ደግሞ የማንቀበል፣ ተጣልተን ታርቀን ይቅርታ ተባብለን መተን የማንቀበል ከሆነ ግን ምን መስላችሁ? ምን ሆነው? ባዶ ቤት፣ ንጹህ ባዶ ቤት፣ ምንም የሌለበት። እኛ ባዶ ቤት አይደለም ያለብን እኮ የመንፈስ ቅዱስ ማደሪያዎች ነን። ስለዚህ በንስሐ ያነጻነውን ቤት ያንን ንጹህ ቤት መንፈስ ቅዱስ እንዲያድርበት በሥጋው ደግሞ፣ በእርቅ ያነጻነውን ቤት መንፈስ ቅዱስ እንዲያድርበት በሥጋው ደግሞ ማተም ያስፈልጋል። እዚህ ቤታት የእግዚአብሔር ቤት አሁን የት ይደር? እግዚአብሔር የት አድሮ ይባርከን? ቤቱ ነበርን እኛ። ቤቱን ግን ለሌላ ሰጠንበት፣ ለሌላ አከራየንበት። ለቅቄያለሁ አላለ፣ አልፈልጋችሁም አላለ። እኛንን ሁሉ ጊዜ አንፈልግም የምንለው ቤቱን ለሌላ አከራየን። ባለቤቱ እያለ የገነባው ያነጸው። እኛ እኮ አንዲት ጭቃ አላዋጣንም። ከእግር ጥፍራችን እስከ ራስ ፀጉራችን ድረስ ሲሰራ በእውነቱ እኛ ምን ረድተነዋል? ሀሳብ ሰጥተናል። እንኳን መዋጮ አለ። አንዲት ግራም አፈር፣ እሳት፣ ውሃ፣ ነፋስ ያቀበለ የረዳ አለ? የለም። ታዲያ የገነባው ባለቤቱ ተቀምጦ በእውነቱ አሁን የእግዚአብሔርን ቤት ይህን ሰውነታችን የሰይጣን ማደሪያ ስናደርገው ምን ያህል እንደሚከፋው እስኪያስቡት። እንዲህ አሳምሮ ሰርቶ አከናውኖ የሚያስብ አይምሮ፣ ብዙ ነገሮችን የሚፈጥር አይምሮ አድርጎ ሰርቶን ሲያበቃ፣ እኛ ግን ሰሪውን ትተን የሰሪው ጠላት ለሆነው ለሰይጣን ቤታችን አሳልፈን ሰጠን። ስለዚህ ነው ቤቴን ገበያ አታድርጉ አለ። ሰውነታችሁን የኃጢአት ማደሪያ አታድርጉ ማለት ነው። ይሄ ለሴት ለወንድ፣ ለካህን፣ ለምእመን፣ ለሁላችንም የተነገረ ነገር ነው። ትንሽ ትልቅ አይልም። እና እንደው ክርስቲያኖች እባካችሁ ሰውነታችንን ለሰሪው እንስጠው። ልጆቻችንን ከታች ጀምረን ገና ከሕፃንነት እኛ አይደለንም
እኛ ምክንያቶች ነን እንጂ ሰሪያቸው ተጠባቢያቸው እሱ ነው። ስለዚህ ከታች ጀምረን እኔ አይደለሁም የፈጠርኩሽ፣ እኔ አይደለሁም የሰራሁ፣ እንዲህ አከናውኖ ድንቅ አድርጎ የሰራ እግዚአብሔር ነው እያል ማሳደግ አለብን። እናንተ ደግሞ ይሄን መንገድ ካቃታችሁ አምጧቸው፣ እኛ እንነግራቸዋለን። አሁን ቅድም ያልኳችሁ አብዛኛው የኛ ሰው ክርስቲያን የሆንኩ መስሎት ግን ከስጋው ደግሞ ርቆ የሚኖረው ስላልተማረ ነው። የኛ መሰረታዊ ችግራችን የሚመነጨው የትምህርት እጥረት ነው ያለብን። ይሄ መቼም እንደ ሀገርም እንደ ቤተክርስቲያንም በሁለቱም በኩል መንታ ችግር ነው ያለብን። በነገራችን ላይ ህዝባችን ሃይማኖቱን አያውቅም። ያው አብዛኛው በኢትዮጵያ ህዝብ ያልተማረ ነው ታውቃላችሁ። በሁለቱም በኩል ቢያንስ ግን ልጆቻችን የሚማሩበት እድል ግን አላቸው። እኛ በልጅነታችን ከህፃንነታችን ጀምሮ ውብ አድርጎ የሰራን እግዚአብሔር የእሱ ቤቶች መሆናችንና ቤታችን ሌላ እንዳያድርበት ከስጋው ደግሞ ሳንለይ እንዲህ ያሉ ዘላቂ ትምህርቶችን በሰፊው አላገኘንም። እንደው ምን አለ ቢያንስ እኛ ያጣነው ልጆቻችን ቢያገኙ መልካም ነው። እኛ እንዲሁ ቀደም ባለው ዘመን ምንም እንኳን በቋሚነት ለረጅም ዓመታት የሃይማኖት ትምህርት እንኳን ባናገኝ የማህበረሰቡ አኗኗር የዓለም ሁኔታ በራሱ የዓለም ጠባይ ወደ ኢትዮጵያ ብዙም ገፍቶ ስላልመጣ የሰው ጠባይ እያየን ነው የምናድገው። ሃይማኖታችን ከአባታችን ከእናታችን ባንማር እንኳን እናቶቻችን አባቶቻችን እንደ ሰው ስለሆኑ የሰው ጠባይ እያየን ነው የምናድገው። አሁን እንደሱ አይደለም። ይሄ ማወቅ አለባችሁ ክርስቲያኖች። አሁን ልጆቻችን የሰው ጠባይ እያዩ ማለት አይችሉም። ሲጀመር እኛን አያዩንም። አሁን ስልክ ላይ ናቸው፣ አሁን ኮምፒውተር ላይ ናቸው፣ አሁን ቴሌቪዥን ላይ ናቸው። እዛ ውስጥ የሚያዩት ደግሞ የሰው ካራክተር አይደለም። በጣም የተለዩ ከእግዚአብሔር የሚያርቁ ለኃጢአት መንገድ የሚያመቻቹ ነገሮች በዓለም በየሰከንዱ በብዙ ሚሊዮን የሚቆጠሩ ዳታዎች ይለቀቃሉ ወደ አየር በዚህ ሰዓት። ታዲያ እንዴት ነው ልጆቻችን አሁን የእግዚአብሔር ቤተ መቅደስ ነው የሚያድጉት? ያለችን ብቸኛ አማራጭ አንዲት ብቻ ናት። ልብ በሉ። ልጆቻችንን አምጥተን ለቤተክርስቲያን መስጠት፣ ያ ማለት ሃይማኖታቸውን እንዲማሩ ማድረግ። ምናልባትም ይሄን በመገንዘብ ቤተክርስቲያን አሁን ከድሮ በተለየ መንገድ ከኬጂ ጀምሮ እንደ ዘመናዊ ትምህርት እስከ 12ኛ ክፍል ማስተማር የሚያስችላት ካሪኩለም ቀርጻ፣ ስርዓተ ትምህርት ቀርጻ፣ ትምህርት አዘጋጅታ፣ መጽሐፍ ታትሞ መጥቷል። ግን ማህበረሰቡ እንደ ድሮ ነው። ሰንበት ቤት ላኩ ሲባል እንደው እንደ ድሮ ዘምረው የሚመለሱ ስለመሰለው አይልክም። ኖ እንደ ድሮ አይደለም። አሁን ከኬጂ እስከ 12ኛ ክፍል በየእድሜያቸው ለአንደኛ ክፍል እንዳቅሙ ትምህርት ሃይማኖት፣ ቤተክርስቲያን ታሪክ፣ ስነ ምግባር፣ ግዕዝ እንደዚህ ነገረ ማርያም፣ ነገረ ቅዱሳን ለሁለተኛ ክፍል እንዳቅሙ ከ7 ከ8 በላይ ደግሞ በጣም ከፍ ያለ የነገረ መለኮት ትምህርት እስከ 12ኛ ክፍል ሲደርሱ ጥንቅቅ ያሉ በቃ ከካህናቱ ከሊቃውንቱ ባልተናነሰ ሃይማኖታቸውን የሚያውቁበት ስርዓተ ትምህርትና ትምህርት ቤት ተዘጋጀው። አሁን ያለችን ብቸኛ አማራጭ ልጆቻችን ለማትረፍ ቢያንስ ቅዳሜና እሑድ እያመጣን ልጆቻችን እንዲማሩ ማድረግ ነው። አሁን ለምሳሌ እዚህ ደብር እድለኞች ናቸው እናንተ። ሌላ ቦታ የምንቸገረው ልጆች በስተው ይመጡና ማስተማሪያ ክላስ ይቸግረናል። የሚማሩት እንዳልኳችሁ ነው። እንደ ድሮ ሰንበት ትምህርት ቤት በአንድ አዳራሽ ምናምን አይደለም እኮ። አንደኛ ክፍል አንድ ክላስ፣ ሁለተኛ ክፍል ሌላ ክላስ፣ ሶስተኛ ክፍል ሌላ ክላስ፣ አራተኛ ክፍል፣ ስምንተኛ ክፍል እንደዛ ነው። አሁን እዚህ ደብር በጣም እድለኞች ናቸው። ምክንያቱም ቀድማችሁ ገንብታችኋል ይሄን አንደኛ ደረጃ ትምህርት ቤት። ስለዚህ ይሄ ትምህርት ቤት ቅዳሜና እሑድ ወደ ቴዎሎጂ ይቀየራል ማለት ነው። ግን የሚልክ ወላጅ የለም። በጣም ይገርመኛል። እንዴ አይገባችሁም? እንዴ ክርስቲያን ልጆቻችን እኮ አሁን አውሬ ሊሆኑ ነው። እንኳን ቤተ መቅደስ አይደለም ተራ ሰው መሆን አይችሉም። አሁን ባለው ሁኔታ፣ አሁን ባለው የዓለም ተጨባጭ ሁኔታ ልጆቻችን ሰው ሆኖ ማደግ አይችሉም። ያለን ሰው አድርጎ ማሳደጊያ ይቺ ቤተክርስቲያን ናት። ታውቃላችሁ፣ ሁላችሁም ሃይማኖታችሁን አታውቁ፣ ልጆቻችሁ ማስተማር አትችሉ። አብዛኛው ዘመናችን እንደሚታወቀው ስለ ሃይማኖቱ 20 ደቂቃ ቀጥ አድርጎ መናገር አይችልም። እንኳን አይደለም 10 ዓመት 12 ዓመት ማስተማር። ስለዚህ ያልቻለ ወላጅ አምጥቶ እኛን የጨነቀን አምጥታችሁ እንኩ አስተምሩልኝ
አንድ ልጅ ሁለት ልጅ አይደለም፣ ሁሉንም ልጆች ለትምህርት የደረሱ ሁሉንም ልጆች። ይህን ማለት ሰው እንዴት ያቅተዋል? መምህራን ተዘጋጅተው መጽሐፍ ታትሞ መጥቶ ልክ በጣም እኮ ደግሞ ከዘመናዊ ትምህርት መጽሐፍ እንኳን በጣም በሚያምር መንገድ ከለርፉል በሆነ መንገድ ተዘጋጅቶ መጽሐፍ መጥቶ ግን ሰው አይልክም፣ አያስተምርም። ግዴላችሁም ክርስቲያኖች ሰው ሆነው ቤተ መቅደስነታቸውን አውቀው ቤተ መቅደስ ሆነው የእግዚአብሔር ቤቶች ሆነው እንዲያድጉላችሁ ከፈለጋችሁ አሁን ሌላ አማራጭ የለንም። እያመጣን ቤተክርስቲያን መስጠት ነው። አምጡና ስጧቸው ለናባ እነሱ ይጨነቁበት። እዚያ በኋላ መምህር ያጥራቸው እንደሆነ ቦታ ያንሳቸው እንደሆነ መጽሐፍ ያንሳቸው እሱ በጋራ ትፈቱታላችሁ። ግን አምጧቸው። የሰለጠናችሁ መስሏችሁ ቅዳሜና እሑድ ቲክቶክ እና ዩቲዩብ ላይ ተተክለው አይናቸው እስኪቀላ ድረስ ሲውሉ ዝም አትበሏቸው። ሁለትም ልጅ ያለው ሶስትም ልጅ ያለው ለትምህርት ከደረሰ አምጥቶ ቅዳሜና እሑድ መስጠት ነው። በጣም ይገርማል። ግብፃውያን 3 ዓመት የሞላው ልጅ አምጥቶ ያስመዘገበው 3 ዓመት ከሞላው መስት ነው። አንድ እናት 3 ዓመት የሞላው ልጇን አምጥታ ቤተክርስቲያን ትምህርት ካላስመዘገበች ከዚያ በኋላ ምንም አይነት መንፈሳዊ አገልግሎት አታገኝም። ክርስትና መነሳት፣ ቢሞቱ መቀበር ምናምን ፍታት ይባል ነገር። ስለዚህ እነሱ 3 ዓመት ሲሞላው ልጆቻቸው አመጣው ቤተክርስቲያን ይሰጣሉ። ከ3 ዓመት ጀምሮ ነው የሚያስተምሩት ግብፃውያን። እንደኛ ቢያንስ ከ7 ዓመት ጀምሮ አሁን የተዘጋጀው ከማለዳ ጀምሮ ነግሬያቸዋለሁ። ከ4 ዓመት ጀምሮ እንደው ይቅር ቢያንስ 7 ዓመት ከሞላቸው ጀምሮ እስከ 12ኛ ክፍል ያሉ ልጆቻችሁን ግን ሲሆን ከታች ገና ሳይበላሹ ሳይረክሱ ይሄ ቤተ መቅደሳቸው ሳይቆሽሽ ገበያ ሳይሆን ንጹህ እንደሆነ አምጡትና ከዛ በኋላ ንጹህ እንደሆነ እንዲቀጥል ቁልፍ እንስራለት፣ በር እንግጠምለት እኮ ነው ያላችሁ። በቃለ እግዚአብሔር ይታተሙ፣ በወንጌሉ ይታተሙ፣ እስከ መጨረሻው ድረስ በንጽህና በቅድስና እንዲኖሩ ይደረጉ። ስለዚህ የኛ እንግዲህ የሚያስፈልገን ንስሐና ስጋው ደግሞ ነው። መቼስ የትልልቆቹ የወላጆቹ ከበደል እየራቅ እያንዳንዳችን ንስሐ አባት አለን። ንስሐ መግባት ስጋው ደግሞ መቀበል፣ ንስሐ መግባት ስጋው ደግሞ መቀበል ነው የኛ። የልጆቻችን ግን እሱ አይደለም። ስለ ንስሐም ስለ በስጋው ደግሞ ስለ ቤተ ክርስቲያንም ስለ ቅዱሳንም ስለ አምላካቸው ስለ ቤተ ክርስቲያናቸው መማር ነው ያለባቸው። እነሱ ተምረው ካደጉ እንደኛ አይሆኑም። በ40 ዓመታቸው በ50 ዓመታቸው ከስጋው ደግሞ የተለዩ ሞኞች አይሆኑም ተምረው ካደጉ። እኛ ስላልተማርን ነው። አሁን አብዛኛው ሰው ለእግዚአብሔር ቀና እግዚአብሔርን ፈሪሃ እግዚአብሔር ያለው ይመስለዋል። አይደለም፣ ስላላወቅ ነው እንዴ። ሰው ቤት ግብዣ ተጠርቶ ሄዶ ሳይበላ ከሄደ ይሄ ብልህነት ነው እንዴ? ሰውየውን ማክበር ነው እንዴ? ሰውየውን መናቅ ማዋረድ ነው እንጂ ይሄ እኛ አለመማር ነው። ስለዚህ እኛ ንስሐ እየገባን ስጋው ደግሞ መቀበል። ልጆቻችን ግን መማር ነው ያለባቸው። ይህን እድል ያሳለፈ ወላጅ ከተወሰኑ ጊዜ በኋላ ልጁ ምን እንደሚሆን ያየዋል በተግባር። ብዙዎቻችንም እያየን ነው። ጌታችን ልጆቻችን ምን አይነት ሱስ ውስጥ ምን አይነት ልክፍ ውስጥ እየደረሱ ብዙ ልጆች እናት አባቶቻቸው የሚያበሉት የሚያጠጡት ሳይጠፋ በሱስ ምክንያት ጎዳና ያወጡባቸው እንዳለ ታውቃላችሁ በየሰፈራቸው። ስለዚህ ይሄ ስህተት ሳይደገም የእኛም አለማወቅ ሳይደገም ሃይማኖታቸውን የሚያውቁ ተራ መናፍቅ በ2 ጥቅስ በ3 ጥቅስ የሚያስደነግጣቸው እንዳይሆኑ፣ ሰውነታቸውን የሚያረክሱ እንዳይሆኑ፣ ቤተ መቅደስ እንደሆኑ ለዘላለሙ የሚኖሩ ልጆች እንዲኖሩ መፍትሄ ማስተማር ነው ክርስቲያኖች። ስለዚህ ጌታችን ኢትግበሩ የታዌ ቤተ ምስያት የእኔ ማደሪያ እንዲሆኑ የፈጠርኳቸው ልጆችን እኔን እንዳያውቁ ሃይማኖታቸውን እንዳይማሩ አድርጋችሁ የሰይጣን ገበያ አታድርጓቸው ይላቸዋል ክርስቲያኖች። ከዚህ በላይ እንዴት እንገረን ጌታችን? እኔ የፈጠርኳቸው የኔ ማደሪያ የሆኑ ነው፣ ልቀድሳቸው ነው፣ ልዋሃዳቸው ነው። ለምንድን ነው ሰይጣን እንዲዋሃዳቸው የምታደርጉት? የእኛም የሥጋ ልጆቻችን ናቸው፣ የእግዚአብሔር የመንፈስ ልጆቹ ናቸው፣ ፍጥረቶቹ ናቸው። እኛን ያውቁናል፣ እኛን ያገለግሉናል፣ ከእኛ ጋር አብረው ይኖራሉ። ከእግዚአብሔር ጋርስ አባታቸው አይደለም እንደ እግዚአብሔር? እናታቸው አይደለችም እንደ ቤተ ክርስቲያን? እኛን ስለኛ ያውቃሉ፣ ጠባያችን ያውቃሉ፣ የምንፈልገውን የማንፈልገውን ነገር ያውቃሉ፣ የህይወት ታሪካችን ያውቃሉ። እንዴ
ሰማያዊ አባታቸው እግዚአብሔርንም ይወቁት እንጂ መንፈሳዊት እናታቸው ቤተክርስቲያንም ይወቋት፣ ይማሯት። እግዚአብሔር የሚወደውን የማይወደውን ይማሩ። በእውነት የእግዚአብሔር ልጆች እንደሆኑ የምናምን ከሆነ እንዴት ነው እግዚአብሔር ልጆቹን የምንቀማው? ስለዚህ ጌታችን ልጆችን አትቀሙኝ፣ ገበያ የሰይጣን ገበያ አታድርጉብኝ ልጆችን፣ የኔ መንፈሳዊ ገበያ የምስጢራት መመላለሻ እንዲሆኑ ነው የምፈልገው ነው የሚለው ጌታችን። እሺ የሚል ወላጅ ካለ ሰየው ነው። እምቢ ካለ ምን ይደረጋል? ቤተክርስቲያን ያው መንገድ ነው ስልጣኗ። መንገር፣ ማዘከር፣ ማስታወስ፣ መንገድ ማሳየት፣ አቅጣጫ መጠቆም ነው። መተግበር የምእመናን ነው። መተግበር የምእመናን ነው። ስለዚህ ይሄ ዕለት የእግዚአብሔር ቤት ክብር፣ ይሄ ሳምንት በሙሉ የእግዚአብሔር ቤት ክብር የሚታሰብበት ነውና ይሄን የሰማችሁ አባቶችም እናቶችም እህቶችም ወንድሞችም ከዛሬ ጀምሮ ይሄ በሙሉ ሳምንቱ እንዳልኳችሁ የቤቱ ጉዳይ የሚነገርበት ስለሆነ በተለይ አንገብጋቢው የልጆቻችን ጉዳይ ስለሆነ አጀንዳ አድርጉት። አጀንዳ ስንት ተራ አጀንዳ እኮ አለን። ስለ ቦርሳቸው፣ ስለሚገቡበት ትምህርት ቤት፣ ስለሚቋጠሩት ምሳ፣ ስለሚገዛላቸው ደብተር፣ ስለ ዩኒፎርማቸው ብዙ ጊዜ አጀንዳ ተደርጎ እዚህ ቦታ ይሰፋላቸው፣ እዚህ ቀን ይገዛል። ጥሩ ነው ግዴታችን ስለሆነ መንፈሳዊ ሕይወታቸው አጀንዳ የሚሆነው መቼ ነው? የልጆቹ ይሄ ሳምንት የዚህ አጀንዳ ሳምንት ነው። የቤተ መቅደሱን ክብር ክርስቲያኖች በቤታቸው የሚወያዩበት ቤተ መቅደስ፣ ስለ ቤተ መቅደስ መጽሐፎችም ካሏቸው እነሱን እያነበቡ የተማሩትንም እያዘከሩ ስለዚህ ቤተ መቅደስ ክብር፣ ስለ ሰውነታቸው ክብር። የእያንዳንዳችን ቤትም የክርስቶስ ቤት ነው። ምክንያቱም የክርስቲያን ቤት ጸሎት ይጸለይበታል፣ ዝክር ይዘከርበታል፣ ምጽዋት ይሰጥበታል፣ ስለ እግዚአብሔር ይጠራበታል። የክርስቲያን ቤት ነው። ትንሿ ቤተክርስቲያን የምትባለው የእያንዳንዳችን ቤት ናት። የዚህ ሰሞን አጀንዳ ይሄ ነው። እስኪ ይህን ሰሞን አጀንዳ ይሄን አድርጉትና ምናልባትም የሚማሩ ልጆች እንዳሉ ሰምቻለሁ። በጥቂት ቁጥር ቅዳሜና እሑድ ብልህ ወላጆች ነገሩ የገባቸው ልጆቻችን እንኳን አስተምሩ ብለው ሰጥተው በሚገባ እንደየትምህርት ደረጃቸው የሚማሩ እንዳሉ ሰምቻለሁ። ያልሰጣችሁ ግን በጣም ብዙዎች ያላችሁ። ስለዚህ ይህን ሰሞን እንደገና አጀንዳ አድርጋችሁ እቅዳችሁን ከልሳችሁ ምን ነክቶን ነው ቤተክርስቲያን ከእስከዛሬው በተለየ ለሃይማኖት ካሪኩለም ቀርጻ ለሃይማኖት መጽሐፍ አዘጋጅታ ልጆቻችሁን ላኩ በነፃ ላስተምር ስትል ምን ነክቶን ነው የሚለውን ባልና ሚስት ወላጆች ተወያዩበትና እየወሰናችሁ እያመጣችሁ ለአባቶቻችሁ ስጡ። ልጆቻችሁ የእግዚአብሔር ቅዱስ ቤተ መቅደስ እንደሆኑ ይዝለቁ። እንዲህ እንድናደርግ አምላካችን ይርዳል። ቤተክርስቲያን መፍትሄ የምታገኘው በዚህ ነው። ሀገርም መፍትሄ የሚያገኘው በዚህ ነው። በገለጋችን ለኢትዮጵያ እንዲሆነች ለምንድን ነው? በሜዳ ያደገ ስለበዛ ነው። በቃ አለቀ። የምንሰራረቀው፣ የምንዘራረፈው፣ የምንገዳደለው፣ የምንፈራረው ሰውን እንዳውሬ መፍራት የደረሰው ምን ሆኖ ነው ካላችሁ እኮ ምንም እኮ ሌላ ምንም የተለየ ሎጂክ የለውም። በትክክል ቤተክርስቲያን ተረክባ ማሳደግ አልቻለችም። የምንወሻሸው የምንቀጣጠፈው አንዳንዱ የሚያጠፋው በንግዱም በአመራሩም በሙያውም ቦታ ሐሰት የበዛው ለምንድን ነው? ሃይማኖታቸውን አስተምረን ያላሳደግናቸው ሰዎች ናቸው። እሺ የዛሬዋ በዚህ ተበላሸች። የነገዋ ሀገር የነገዋ ቤተክርስቲያን እንኳ ቀን እንዲወጣላት እባካችሁ ልጆቻችን እናስተምራቸው። ይህንን መልእክት አደራ እንዳትረሱብኝ። የትግበሩ ቤተ አቡየ ቤተ ምስያት፣ የአባቴን ቤት ይህንን ቤተ መቅደስ ገበያ አታድርጉት ተብሏል። ይሄው ገበያ አይደረግም። እዚህ ውስጥ የሚሸጥ የለም። ግን እዚህ መታችሁ ሌላ ነገር አይወራም፣ መጥፎ ነገር አይወራም። የእግዚአብሔር ስም ብቻ ነው የሚጠራው፣ እንሳይ ነገር ብቻ ነው የሚነገረው። ይህ ቤተ መቅደስ አክብረን ሰውነታችንን አክብረን የልጆቻችን ሰውነትም አክብረን ቀድሰን ቤታችን አክብረን ቀድሰን ቅዱሳኑን ነው ሀቤ ተረሱ መንግሥተ ሰማያት ዘድሉ ለክሙ እምቅድመ ይትፈጠር ዓለም። እናንተ ቤቴን ያከበራችሁ፣ እናንተ ሰውነታችሁን ያነጻችሁ ያከበራችሁ፣ በሥጋው ደግሞ የታተማችሁ ኑ ለእናንተ የተዘጋጀውን መንግሥት ውረሱ ብሎ መንግሥቱን እንዲያወርሰን የአምላካችን ቸርነት የቅዱሳኑ አማላጅነት ከሁላችን ጋር ይሁን። ይቆየን። አይቴ ተረክበ አሰረ